ኮፊ ግን አለው ኮፒ አለው። በቃ ኮፊ ካለ ይሆናል ለኤምባሲ መዘገብ ማለት ነው። ይሄን እያያችሁና እየሰማችሁ ከኢትዮጵያ ወደ ዱባይ የምትመጡ ወንድሞች ካላችሁ ባካችሁን አቁሙ፣ ይቅርባችሁ። ምክንያቱም ከጥቅሙ ይልቅ ጉዳቱ ነው እያመዘነ ያለው ማለት ነው። መጀመሪያ ላይ ያያችሁት ወንድማችን በጠና ታሟል። የሞተው እሱ ሳይሆን የሞተው ይሄኛው ነው ማለት ነው። አሟሟቱ ደግሞ ጓደኞቹ ሲናገሩ በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦቼ የአገሬ ልጆች አላህ ወጥቶ ከመቅረት ከክፉ ነገር ሁላችንም ይጠብቀን። ዛሬ በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። እሱም ምንድነው መሰላችሁ እንዲሁ በተለይ ወንድሞቻችሁን ከኢትዮጵያ ወደ ዱባይ ለማምጣት እንዲሁ እቅድ ላይ ያላችሁ እህቶች ካላችሁ ወይም ከኢትዮጵያ ወደ ዱባይ የራሳችሁ የሆነ ከፊል ሳታዘጋጁ የራሳችሁ የሆነ ስራ የሚያመቻችላችሁ ሰው ሳታገኙ ደላላን ብቻ አምራችሁ ወደ ዱባይ ለመምጣት ያሰባችሁ ወንድሞች ካላችሁ ዋካችሁን ቆም ብላችሁ አስቡበት። ምክንያቱም እናንተ ከሱ ናችሁ እንደሚነገራችሁ አይደለም። ከዚህ ላይ ከመጡ በኋላ ወንድሞቻችን ያለውን ነገር መቋቋም እያቃታቸው በሰው ሀገር ላይ ህይወታቸው እንዲያጡ እየተገደዱ ነው ማለት ነው። ግማሹ በረሃብ፣ ግማሹ በሙቀት፣ ግማሹ በጭንቀት እንዳለ በቃ ከጥቅም ውጭ ሆኗልና አባካችሁን የሀገሬ ልጆች እሱን 400 እና 500 ሺህ ብር ለደላላ ከምትከፍሉት በሱ ስራ ብትጀምሩ ይሻላችኋል ማለት ነው። እንግዲህ ውድ ቤተሰቦቼ ቀደም ሲል ያያችሁት ልጅ በጣም በጠና ታሟል። ህመሙም እንግዲህ ጓደኞቹ ሲናገሩ እንደሰሟቸው ከሆነ ጭንቀት ነው፣ የሚያደርገውን ነገር አያውቀውም። ብቻ ከባድ ነው ወላይ። እስከ ዛሬ ድረስ በጭንቀት በሽታ ሲሰቃዩ የምናቸው አዲስ ወደ አረብ ሀገር የሚመጡ ሴት እህቶቻችን ነበሩ። አሁን ላይ ግን በዱባይ የሚገኙ በርካታ ወንድሞቻችን በዚህ በሽታ እየተጠቁ ነው ማለት ነው። ምክንያቱም ኢትዮጵያ ላይ ሆነው የተነገራቸው ነገር ሌላ ነው። ከዚህ ከመጡ በኋላ ደግሞ የሚያዩት ነገር ሌላ ሲሆንባቸው እነሱም መቋቋም እያቃታቸው አብዛኞቹ እንግዲህ ለአይምሮ በሽታ እየተዳረጉ ነው ማለት ነው። እና መግቢያ ላይ ያያችሁት ልጅ ታሞ ነበር። እሱ አሁንም እንደታመመ ነው። ትናንትና ሕክምና ገብቷል ማለት ነው። እንዳያችሁት ያለቅሳል፣ ይጮሃል፣ የሚያደርገውን ነገር አውቅም፣ እግሩን ይዛል፣ እጁን ብቻ ብዙ ነገር አለ። እንደው አላህ አፊውን ይመልስለት። ሌላ ምንም የምለው ነገር የለም። እና ውድ ቤተሰቦቼ ይሄኛው ልጅ ደግሞ ማለት ነው እንግዲህ በሚያሳዝን መልኩ በዱባይ እንደወጣ ቀርቷል። ገና ልጅ ነው እንደምታዩት። ይሄ ደግሞ አብዛኞቹ የሚመጡት በነገራችን ላይ ልጆች ናቸው። ተው ሲባልም አይሰማም። እውነት ለመናገር ወላይ አሁን ብዙ ጊዜ እኛ የምንፈርደው በደላላ ነው አይደለ? ግን እኮ የደላሎች ብቻ ጥፋት አይደለም የሀገሬ ልጆች። ለምን ብትሉ ደላሎችን እኮ ራሳችንን አይደለ ፈልገን የምናናግራቸው። ደላሎች እኮ ከቤታችን መተው ጎትተው እኮ አላስወጡንም። ደላሎች እኮ ከኪሳችን መተው እኮ ብሩን አውጥተው አልወሰዱብንም አይደል? እሄዳለሁ ስንላቸው እነሱ ደግሞ ስራቸው ስለሆነ አይ ይሄ ነገር አለ መቼም ብለው አይናገሩም። ለምን ብትሉ ከሰው ጥቅም ይልቅ የራሳቸውን ጥቅም ስለሚያስቀድሙ ማለት ነው። ግን ለምን እንደሆነ አላውቅም። ወንድሞቻችን ግን እየተነገራቸው ብዙዎቹ አይሰሙም። በቃ አይሰሙም። ወላሂ ራሳቸው መተው እስካላዩ ድረስ ማለት ነው። እና ይሄ ልጅ ሲነገር እንደሰማሁት ኢትዮጵያ ላይ በጣም ጥሩ ነዋሪ እንደነበረ፣ የደህና ቤተሰብ ላይ እንደነበር፣ ጥሩ የተሻለ ስራ እየሰራ ሲኖር የነበረ ልጅ እንደሆነ ነው የሰማሁት ማለት ነው። እና ከዚህ ከዱባይ ከመጣ በኋላ እንግዲህ ያው ብዙ ወንድሞቻችን ምን እንደሚሰሩ ዱባይ ላይ እናውቃለንና እሱን ስራ በመስራቱ ደስተኛ አይደለም። እንዲሁም ደግሞ የሀገሬ ልጆች ለስሙ 1000 ድርሃም 1200 ድርሃም ብለው ስራ ያስገቧቸዋል እንጂ ያን 1000ም ሆነ ያን 1200 ድርሃም በሙሉ ለነሱ አይሰጣቸውም። ቢያንስ እስከ 5 ወር እስከ 6 ወር ድረስ እየተቆረጠባቸው በወር 200 ድርሃም ብቻ ራሱ የሚገባለን ልጅ አላሉ ማለት ያን ያክል ከዚያ ፀሐይ ላይ ተሰጥተው ያንን ሁሉ ውጣ ውረድ ሰርተው ወር ሙሉ ደክመው 200 ወይ 300 ወይ 400 እስከ 500 ድረስ ብቻ የሚገባላቸው ልጆች እንዳሉ እንግዲህ ራሳቸው ሲናገሩ ሰምቻለሁ ማለት ነው። እሱም የሚሆነው የቪዛ መድረሽ ምናምን እያሉ ራሱ ካምፓኒዎቹ እንደሚቆርጡባቸው ተነግሯል ማለት ነው። እና ይሄ ልጅ ኢትዮጵያ ላይ ያለ ጥሩ ስራ ሲሰራ ስለነበረ ከዚህ ከመጣ በኋላ እንደጠበቀው አላገኘውምና ለምን መጣው እያለ በተደጋጋሚ ይቆጭ እንደነበረ እንግዲህ ጓደኞቹ ተናግረዋል ማለት ነው። ቢቀርብኝስ ለምንድን ነው እኔ ኢትዮጵያ ላይ ከዚህ የተሻለ ስራ እየሰራሁ ከዚህ የተሻለ ገቢ እኮ ሳገኝ ነበረ፣ ለዚህ ነው ወይ የመጣሁት እያለ ይሄ ነገር በተደጋጋሚ ያስጨንቀው እንደነበረ፣ እንዲሁም ደግሞ እኔ ዱባይ ላይ መጥቼ ይህን ስራ ሰርቼ በዚህ ደሞዝ ነው ወይ ቤተሰቤንና ራሴን የምቀይረው ምናምን እያለ በአብዛኛው በቃ በዚህ ነገሩ በጣም በተደጋጋሚ ከመጣበት ጊዜ ጀምሮ ስራ ከጀመረበት ጊዜ ጀምሮ
አንድም ቀን ደስተኛ አልነበረም አሉ። ልጁ በጣም ነበር የሚቆጨው ማለት ነው። የሀገሬ ልጆች ብቻ ከባድ ነው። ለምን ብትሉ አንዳንዴ ብዙ ጣውረዶችን ያሳለፉ በእድሜም ደግሞ በሰል ያሉ ሲሆኑ ያልፋል። እስኪ መቼም ባንዴው ከዚያ ላይ የደረሰ ሰው የለም። ሁሉም ችሎ ሰርቶ ነው ከደና ደረጃ መድረስ የቻለውና እስኪ ያልፋል፣ እስኪ ልሞክር ብሎ ማስተንተን ይችላሉ ማለት ነው። ግን ገና ልጅ ሆነው የሚመጡ ልጆች ደግሞ አስቡት። ከዚያ ሆነው የሳሉት ነገር ሌላ ነው። ከዚያ ሆነው ሲያዩት የነበረው ነገር ሌላ ነው። ከዚህ ከመጡ በኋላ ደግሞ ያልጠበቁትን ነገር ሲያገኙ ወይም ሲገጥማቸው እሱን ነገር መቋቋም ያቀታቸውና አንዳንዶቹ እንግዲህ ራሳቸውን ለማጥፋትም ተገደው ራሳቸውን ያጠፋሉ። አንዳንዶቹ ደግሞ አብዝተው ከመጨነቃቸው በምክንያት የተነሳ እንግዲህ የአይምሮ በሽተኞች ይሆናሉ ማለት ነው። እንዳልኳችሁ መግቢያ ላይ ያያችሁት የአይምሮ በሽተኛ ሆኗል። ይሄኛው ልጅ ደግሞ እንግዲህ ጓደኞቹ ራሳቸው ሲናገሩ እንደሰማሁት እነሱ ስራ ከሄዱበት እሱ ሽንት ቤት ውስጥ ገብቶ ራሱን እንዳጠፋ ተነግሯልና ጓደኞችም ደግሞ እኛ ብቻችን አቅም የለንም፣ የልጁን አስክሬን ወደ ኢትዮጵያ መላክ እንፈልጋለን፣ እባካችሁን እርዱን ብለው አካውንት አስቀምጠዋል። እንዳያችሁት መግቢያ ላይ አስቀምጬላችኋለሁ። እንዲሁም መጀመሪያ የኮሜንት መስጫ ላይ ፒን አድርጌ አስቀምጥላችኋለሁና እባካችሁን የቻልነውን ያክል እናግዛችሁ። አላህ ወጥቶ ከመቅረት ከድንገተኛ ነገር ይጠብቀን። ወላሂ በዚህ አጋጣሚ እህቶቼ የፈለገ ያክል ነገሮች ባይስተካከሉላችሁ የፈለገ ያክል እንዳሰባችሁት እንኳን ባይሆንላችሁ እንደዚህ ያለ የማይረባ ውሳኔ ግን አትወስኑ። እሺ ሁሉም ችሎ ነው ነገ የተሻለ ቀን ይኖራል ብሎ እንጂ ተመችቶት የሚኖር ሰው የለምና እንደው አደራችሁን እንደዚህ ያለ ያረባ ነገር እንዳትወስኑ። አሁን የልጅ ጓደኞቹ ሲናገሩ ችግር የለም እኛ ስራ እናገኝ ስራችን ይስተካከል እንጂ አዋተን ወደ ሀገርህ እንልካለን ወደ ነበርክበት ስራ ትመለሳለህ እያልነው ነበር በተደጋጋሚ ብለዋል። ጓደኞችም አሉ እንዲሁም ደግሞ ያጎት የልጅ ነው ብሎ ትናንትና ከሀቢባ ቤት ገብቶም ራሱ ስለ አማማቱ እነሱ ስራ በሄዱበት ከዚያ ስንመለሰው እየተሯሯጠ ምናምን ብለው ፖሊስ ራሱ ተሎ አልደረሰልን ምና ብቻ ብዙ ነገር አለ። ያም ሆነ ይህ የሀገሬ ልጆች ልጁ መትረፍ አልቻለም። ለልጁ ህይወት ማለፍ ምክንያቱ ደግሞ ምንድነው ካላችሁ የመጣበትን ስራ ባለማግኘቱ እንደጠበቀው ባለማግኘቱ በጣም በመበሳጨቱና በመጨናነቁ ምክንያት ይሄን ውሳኔ እንደወሰነ ነው ጓደኞቹ የተናገሩት። ለምን በተደጋጋሚ እየነገራቸው ስለነበር ማለት ነው። እና ባካችሁ ወንድሞች ይሄን ቪዲዮ የምታዩ ከሆነ ዱባይ ስም ብቻ ነው አሁን ላይ በተለይ ለወንድሞቻችን። ስለዚህ ከሀገራችሁ ላይ አርፋችሁ ስሩ፣ ወይንም የራሳችሁ የሆነ ሰው ካላችሁ ከፊል አዘጋጅቶ ስራ አዘጋጅቶ የሚጠበቃችሁ ካለ እሱ ጥሩ ነው ብትመጡ ማለት ነው። ግን ለማንም ሆዳም ደላላ ኪስ ማድለቢያ አትሆኑ። እየመጣችሁ ስንቶቹ ናቸው አሁን በየሶሻል ሚዲያው በረሃብ እየተሰቃዩ ባዶ ቤት ተዘግቶባቸው ሙኬፍ ተከልክለው በረሃብ እየተሰቃዩ እያየን አሁን ሰሞኑን ህዝቡ እየረዳቸው ያሉ ወደ 16 የሚሆኑ ልጆች እንዳሉ አይተናል፣ እየሰማን ነው። በየቀኑ ሰው እየረዳቸው በየቀኑ ሰው እየመገባቸው እና ታዲያ ሀገሬ ልጆች ያችን 400 500 ሺህ ብራችሁን ይዛችሁ እንደ ጎመን በጤና በሀገራችሁ ላይ አነሰችም አደገችም የሆነች ነገር ከፍታችሁ ስሩ። እንደዚህ ወንድሞቻችሁን ባሎቻችሁን ለማምጣት የተዘጋጃችሁ እህቶች ካላችሁ የእናንተ አሰሮች ከፊል የሚሆኑላችሁ ከሆነ ስራ ፈልገው የሚያስገቡላችሁ ከሆነ አምጡ። ከዚያ ውጭ ግን እባካችሁ ገንዘባችሁን አታክስሩ፣ እነሱንም አትግደሏቸው።